እንግዲህ የማይቀር ነገር እየመጣ ነው። በብዙ የመረጃ ምንጮችም አንዳንዶቹ በቀነቀጠሮ ጭምር አስቀምጠው በሚቀጥሉ 2 ሳምንታት በ10 ቀናት ውስጥ እያሉ የማይቀር ጦርነት እንደሚኖር እየገለጹ ነው ያሉት። ጉዳዩን በተመለከተ አማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤን አነጋግሬው ነበረ። አዲስ የሚጀመር ጦርነት የለም። ጦርነት ውስጥ ከገባን 3 ዓመት ሆኖናል። ምናልባት የሚኖረው አድማሱን ያሰፋ ሌሎች ግንባሮችን የሚከፍት ሌሎች የሉና አደጋ አለብን ብለው የታጠቁ ኃይሎች የሚቀላቀሉት ጦርነት ግን አለ ብለዋል። ስለዚህ ምንም ሆነ ምን አገላለጹ ጉዳይ አይደለም። ጦርነት በሰፊው አድማሱን ያሰፋ ግንባሮቹም ብዙ የሆኑበት ጦርነት በቅርቡ ይኖራል። እንግዲህ የብልጽግናው አገዛዝ በመጨረሻው ሰዓት ሊያደርግ የሚችለው ነገር ይታወቃል። እንደ በፊትም ሲነገር እንደነበረው በአዲስ አበባ ዙሪያ ያሉ ታጣቂዎችን አሁን በጨረፍታ የምንሰማቸው ነገሮች አሉ። የአዲስ አበባን የጸጥታና ደህንነት ሁኔታ በኃላፊነት እንዲቆጣጠሩትና እንዲመሩት ለኦሮሚያ የተለያዩ የጸጥታ መዋቅሮች እንደተሰጡም እየሰማን ነው። ስለዚህ ነገ ከነገ ወዲያ እየገፋ ሲመጣ መሀል አዲስ አበባ ላይ ምን አይነት ነገር ሊከሰት እንደሚችል አብይ አህመድ ኃላፊነት የሚሰማው አይደለም። እንደነ ኮሎኔል መንግስቱ ኃይለማርያም እንደነ መለስ ዜናዊ በመጨረሻው ሰዓት እንደነ ኃይለማርያም ደሳለኝ ኃላፊነት በሚሰማው መልኩ ህዝብ እንዳያልቅ ብሎ ሌላ ለህዝብ የሚጠቅም እርምጃ የሚወስድ ሰው አይደለም። እኔ ከሞት ሰርዶ አይብቀል የሚል እጅግ ጨካኝ አረመኔ ግለሰብ ነው። ስለዚህ በመጨረሻው ሰዓት ሊያደርግ የሚችለውንም ከወዲሁ መገመት የሚገባ ጉዳይ ነው። ይኸው እያየነው ነው። መጨረሻው ሰዓት ደረሰ በሚል በመደናበሮችና ስጋቶች አንዳንድ ነገሮችን እያደረጉ ነው። መላቅታቸው እንደጠፋም እያየን ነው። ምን ማድረግ እንዳለባቸው እንደሌለባቸው፣ ምን ለህዝብ መቅረብ እንዳለበት እንደሌለበት እንኳን ግራ እስኪገባቸው ድረስ ነው። በነገራችን ላይ በጣም ስጋት ውስጥ ነው ያለው አብይ አህመድ። ይሄ የምታየው መወራጨት፣ ከዚህም ከዛም ግራ መጋባት አሁን የሚታየው እንደምንሰማው ከሆነ ከሚደርሱን የመረጃ ምንጮችን ማረጋገጥ እንደቻል ነው የአባት ቤት ሲዘረፍ አብረ ዝረፍ ነው። ዘረፋው ተጧጡፏል። መንግስት አይቀጥልም፣ መንግስት ሊሄድ ነው፣ መንግስት የለም በሚል ይህንን የቅርብ ሰዎች ጭምር የአገዛዙ የቅርብ ሰዎች ጭምር እርግጠኛ ሆነው ወደ ዘረፋ ውስጥ መግባታቸውን እየሰማን ነው። እንግዲህ አንድ አገዛዝ የመጨረሻው ምዕራፍ ላይ 11ኛው ሰዓት ላይ ሲደርስ የሚያሳየውን ምልክቶች አሁን ብልጽግና ላይ እያየን እንገኛለን። አብይ አህመድ ምናልባት ቀጠናው ላይ የነካካቸው አሉ። የምስራቅ አፍሪካ የደህንነት ስጋት ነው ብለን ስንገልጽ የነበረው ጉዳይ ሱዳንንም፣ ኤርትራንም፣ ሶማሊያንም፣ ሶማሌላንድንም ያልነካካው የለም። ስለዚህ አሁን ነገሮች እየገፉ ሲመጡበት አንዳንድ ጥረቶችን እያደረገን ያለው ወርቅነህ ገበየሁ የኢጋድ ሊቀመንበሩን ወደ ካርቱም ሱዳን ልኳል። ስለምን ዓላማ እንደሄደ አብይ አህመድ ምጥ ሲይዘው ጭንቀት ሲይዘው እንደዚህ አይነትን ግለሰብ ለሽምግልና እንደሚልክ የታወቀ ነውና ቀደም ሲል ያልኩ ታይሚንጉ ጊዜው ለምን አሁን አብይ አህመድ ይህን ጊዜ ለምን መረጠው? እንደተባለው የምክክር ኮሚሽን እየተካሄደ ነው። የኢትዮጵያን ችግር ይፈታል፣ ኢትዮጵያ ከዚህ የምክክር ጉባኤ በኋላ እፎይታን ታገኛለች ብሎ ነው እንግዲህ እየተሰበከ የሚገኘው። ታዲያ እንዲህ አይነት ቃለ መጠይቅ ለምን አስፈለገ? ብዙ ጊዜ ከህወሓት ጋር ጦርነት ሊያደርግ ሲል አብይ አህመድ በትግርኛ ቃለ መጠይቅ ይሰጣል። ስለዚህ የጦርነት ማስጀመሪያ ፊሽካ ብለን ልንወስደው እንችላለን ወይ? ይህን ቃለ መጠይቅ የአብይ አህመድን ቃለ መጠይቆች ሳይናገር ሲያስበው ጭምር ምን ሊሆን እንደሚችል የምንገምተው ነው። የሰውየው አቅም እስከዚህ ድረስ ነው። ምን ሊናገር የሚችለውን እያንዳንዷን ቃላት በራሱ ምን ገምተው ጉዳይ ነው። አዲስ ነገር ይነግረናል አይደለም፣ ግን የሚያነሳቸውን ጭብጦች እንመልከታቸው። ለምሳሌ ስለ ፕሪቶሪያም እንደሚያነሳ አይተናል። የፕሪቶሪያ ስምምነትን በተመለከተ አማራን ጥግ ያስያዙበት፣ አማራ በጉዳዩ ላይ እንዳይገባ አድርገው የኦህዴድ ሰዎችና የህወሓት ሰዎች እዛው ተገናኙ። በናይሮቢም እንደዚሁ ሌላ መልካስ ይዞ መጡ። በኋላ ደግሞ ወደ አማራ ክልል ለመግባት የሚያስችል አንዳች ስምምነት አድርጎ ነው የወጡት። ስለዚህ የአማራ ህዝብ ከዚህ ከፕሪቶሪያ ስምምነት የተጠቀመ እንደሆነ ለማሳየት አብይ ይመጣል። ሌላው የወልቃይትና የራያ ጉዳይ ነው። ስለ ሁለቱ አካባቢዎች የብልጽግና አቋም ምን እንደሆነ ይታወቃል። አዲስ ነገር ይዞ የሚመጣው አይደለም። በተረፈ ወልደ ብልጽግና አካባቢ እንንገራችሁ። ብልጽግና ለድርድ የውጊያ ዝግጅቱ ምን ይመስላል? በድሮን ምሽግ አይታችሁ ታውቃላችሁ? ምሽግ ይሄ ጦርነት ከበድ የሚያደርገው መሆኑ የምታዩት ድሮን ከድሮን ጋር ነው የሚዋጋው። ኦብቪየስሊ ድሮን ከድሮን ጋር ነው። ምንም ሚግ ከሚግ ጋር ነው። ታንክ ከታንክ ጋር ነው። እግረኛ ከእግረኛ ጋር ነው። ምሽግ ላሳያችሁ። ምሽግ ምን እንደሚመስል የሰራዊት እንቅስቃሴ ምሽጉ ዝም ብሎ ሜዳ ላይ ዛሬ 2 ምሽግ ብቻ አሳያችኋለሁ።
ጩቤ በር ሰሜን ወሎ አካባቢ ያለው ከሰማይ የተቀረጸ ቪዲዮ ትንሽ እያወራን እናሳየው። ይሄ ጩቤ በር ነው። ጩቤ በር ያው ተንቀሳቃሽ ነው፣ ቪዲዮ ነው፣ ተንቀሳቃሽ ነው። ምሽጋ ይሄ አጠቃላይ ለሚዲያ ቢሆን ነው እንጂ ሌላው ቆርጠነዋል። ይሄ ምን እንደሚመስል ከላይ የተወሰደ ነው። ታንኮቹ የት አካባቢ እንደተቀመጡ፣ የእግረኛው ምሽግ ምን እንደሚመስል ትንሽ በጣም ኢንተረስቲንግ ፓርትን ትንሽ እንትን ላድርግላቸው። ብልጽግና የገጠመው እኔ ነኝ እኮ የድሮን አባት ያለ እኛ እኮ እንከታተላቸዋለን እኮ ሲወጡ ሲገቡ እናያቸዋለን እኮ ሀገረ ሰላም ሰው ሲንቀጠቀጥ ይሄ እንትኑ እንቅስቃሴው እንደምታዩት ነው። ምን እንደሚመስል ነው ይታያቸዋል። ቴሌቪዥን ላይ ሆናችሁ የምትከታተሉት የሚታያችሁ ይመስለኛል። ፎርዋርድ ላድርግላችሁ ዝም ብዬ ምን እንደሚመስል ይሄ እንዴት ተብሎ ብልጽግና ምሽጎቹን ተመልከቱ። ከላይ ያለው ጩቤ በር ነው። ይሄ ጩቤ በር ብልጽግና እዚህ ሆኜ ዋጋበታለሁ ብሎ የቆፈረው ነው። ሰራዊቱ ይታያቸዋል። ከላይ አካባቢ ነጭ እንትን ያለበት ሎጂስቲክስ ሴንተራቸው ነው። በቃ ብልጽግና በዚህ ደረጃ ነው ተዘጋጅቶ ያለው። ምሽጉን ቆፍሯል። ሎጂስቲክስ ሰፖርቱን ምናምን አዘጋጅተዋል። ታንኮቹ ደግሞ እንትን ከጀርባ ነው ያስቀመጣቸው። ይሄ እግረኛ ነው እንደምታዩት፣ እግረኞች ናቸው እነዚህ ይንቀሳቀሳሉ። ይሄ ወደ ላይ መሄድ በሙሉ ይሄ ዋና ተራራ ላይ ነው የተቀመጠው እንደምታያቸው። ይሄ እግረኛ ክፍል ነው። ይሄ የመጀመሪያ አካባቢ እና የዲሽቃ ምናምን አቀማመጥ አካባቢ እዚህ አካባቢ ነው ያሉት። ወታደሩ እንደምታዩት ነው። ዙም ኢን ዙም አውት የካሜራ ሲስተሙ እንደምታዩት ነው። ይሄ ብልጽግና ጩቤ በር በዚህ ደረጃ ተከምሮ ትግራይን እገባለሁ መቀለ እገባለሁ እያለ ነው። እያለ ያው ዝም ብዬ ላሳልፍላችሁ። በጣም ተራራ አቀማመጡ ጥሩ ነው። በነገራችን ላይ አቀማመጣችሁ ቀላል አይደለም። ጩቤ በር ይሄ በ2 ሰዓት ነበር ቲዲኤፍ የሰባበረው የዛሬ 3 ዓመት ወደ ወልዲያ አካባቢ ሲመጣ ቲዲኤፍ ይሄን በሙሉ በ2 ሰዓት 3 ሰዓትም አልፈጀበትም። እንደምታየው ሰራዊቱን ምሽጉን እዛው ያው የሆነ ዝናብ ስለሚዘንብ ትንሽ ሸንዳ ምን አድርጓል እንትናቸው ጉድጓዶቹን ተመልከቷቸው። ቆፍሮ ሰራዊቱ እዚህ ነው ቀቅሎት ያለው። የኢትዮጵያ ብሔር ብሔረሰቦች በማያውቁት ጦርነት ላይ ሊሳተፉ አብይ አህመድ 4 ኪሎ ተቀምጦ 4 ኪሎ የጎንደር ደመላሽ ያደመላሽ እያለ ጎንደር ምናምን እየተሳደበ እየዋለ 4 ኪሎ ለመቀበጥ የኢትዮጵያ ብሔር ብሔረሰቦች ኢትዮጵያ እየተወረረች ነው ኑና አገር ጠብቁ ብሎ ያስቀመጣቸው እዚህ ነው እንደምታዩት ነው። እና ማንም አያቀኝም ብሎ ነው። ማንም አያቀኝም። በሱ ቤት አገር በሙሉ በዚህ ዝም ብዬ ላሳልፍላችሁ። ዝም ብዬ ተመልከቱ ምን እንደሚመስል ጠቅላላ ምን አስተላለፉ። እግረኛው ቤት በኩል ነው፣ ታንኩ ቤት በኩል ነው። ዝም ብዬ ፎርዋርድ ላድርግላችሁ። ጊዜ ለመቆጠብ እንለፈው። ጊዜ ለመቆጠብ የታንኮች አቀማመጥ የሚገርም በሙሉ ዛፍ ስር ነው ያደረጋቸው። ትልልቅ ዛፎች ስር ነው ያደረጋቸው ታንኮቹ። አሁን ቀዮ ጋሪያ የሚለው ጋር ልውሰዳችሁ። ቀዮ ጋሪያ እሱም ተመሳሳይ ወሎ ነው። ወሎ ሰሜን ወሎ ቀዮ ጋሪያ ምን ይመስላል ተመልከቱት። የቀዮ ጋሪያ ያው የት ነው? በዚህ ያው ወደ ምንድን ይሄ ቀዮ ጋሪያ ወደ መርጦ ለማርያም ይመስለኛል። ቀዮ ጋሪያ ይሄ ትልቁ እንትናቸው ነው። ይሄ ትልቁ የውሃ ቦቴያቸው ነው። የውሃ ቦቴያቸው ነው። ምሽግ እንዴት እንደሚቆፍር የኢትዮጵያ ልጆች እንዴት አድርጎ እንደሚያስበላቸው አንድ ላሳያቸው። ዝም ብሎ ሜዳ ዝም ብሎ ለታሪክ ነው ማሳያቸው። ካሜራ ዝም ብሎ እንትን እያደረግንና እና ወታደሩ ሲንቀሳቀስ ተመልከቱት። ተመቶ እዚህ ጋር የውሃ ታንከሩ ነው። የውሃ ታንከሩ እየገቡበት እየሄዱ በካሜራ የት ነው የገቡት? የት አካባቢ የሸሹት? ተመልከቱ። ዝም ብዬ ፎርዋርድ አድርግላችሁ ብዬ የት አካባቢ ነው ተመልከቱ። ወታደሮች ሲንቀሳቀሱ በዚህ አካባቢ ይሄን ላሳያችሁ ብዬ ምሽግ አቆፋፈሩ ምን እንደሚመስል ተመልከቱ። ይሄን ምሽግ እንዴት አድርጎ እንደቆፈረው የአርሶ አደሩ ቤቶች ተመልከቱ። ይሄን ማሳየው ከምን ውጭ አይደለም ነው። ዝም ብዬ ለሚዲያ ጥልቀት ያለው ወታደራዊ ነገሩን ትተን ነው ይሄን ወደዚህ የምናሳያችሁ። በሄደበት የኢትዮጵያ ወታደር አሁን ብቸኛ የድሮን ባለቤት ነኝ። የድሮን ቅኝት ነው ሬኮነሰንስ ምናምን ሬኮነሰንስ ማለት ይሄ ሬኮነሰንስ ነው። ዝም ብሎ መረጃ ሳልፈሰት ድሮ መረጃ ትልክና
መሀል ላይ መረጃው ራሱ ሊገደል ይችላል። እዛው መረጃ ለመረጃ ይገናኛሉ። የጠላት መረጃ የወገን መረጃ ይገናኛል። አንዱ ሊሰልል መጡ፣ አንደኛው ሊሰልል መጡ፣ ይገናኛል። መስመር ላይ ይገናኛል። አሁን እንደዚህ አይደለም። በዚህ ትልካለህ፣ ዲሽቃ የት አካባቢ ነው ያለው ምናምን፣ ሰራዊቱ የት አካባቢ የተሰለፈው፣ ታንኩ የት አካባቢ የተሰለፈው፣ ከዛ በኋላ እንዴት ነው የምንጠቀው ምናምን፣ በዚህ በቅርብ ነው እንደዚህ የሚያዘው። አይ ቲንክ ብርሃኑ ጁላ ያለበት ሁኔታ የሚያውቀው ይመስለኛል። አሁን የሚያውቀው ይመስለኛል። ይሄ ቪዲዮ የምናሳየው ሲምፕል ነው መረጃ ሲምፕል ነው። ደብረ ዘይት ቢሾፍቱ አካባቢ ያለው ሁኔታ ምን ይመስላል? ሲምፕል ነው። ብርሃኑ ጁላ ምናምን ያለበት ሁኔታ ምን ይመስላል? ሲምፕል ነው። ቀላል ነገር ነው። በዚህ አጋጣሚ አንድ ሁላችንም ኢትዮጵያውያን ነገ ሰፋ አድርጌ ልምጣበት። የምትፈልጉን አስተያየት ላይ እንትን አድርጉበት። ከላይ በኋላ አስተያየት አሁን ላይ ባናይም ግን ከላይ በኋላ አስተያየት ስትሰጡበት እናየዋለን። የምትፈልጉ ከሆነ የዚህ አካባቢ በሙሉ መረጃ አለ። እዚህ ላይ ቪዲዮዎች አሉ። አብዛኛው ቦታ ላይ ምን ይመስላል ምሽጉ ምን ይመስላል የሚለው ማለት ነው። አብይ ያበላሸው ብልጽግና ያበላሸው የኢትዮጵያውያን አብሮነት ድሮ አማራው ትግራይን ሲወድ ሲያደንቅ፣ አፋሩ ኦሮሞን ሲያደንቅ፣ ኦሮሞ አለኝታዬ ነው ወገኔ ነው ብሎ ሲያሞካሸው ሲደሰት ወገኔ ነው ብሎ ትረስ ሲያደርግ፣ ኦሮሞ በአማራ ላይ ወንድሜ አለኝታዬ አጋሬ ብሎ ጠባቄ ብሎ እምነት ሲያሳድር ያ ትክክለኛ የኢትዮጵያውያን መንፈስ ነበር። አሁን ተመልከቱት። የሀገሪቱ ጠቅላይ ሚኒስትር ወዴት ነው የሚሄደው? ድጋፍ አገኝበታለሁ በሚለው አማራ ቴሌቪዥን ሄድና አማራ ሆይ ጎርጎራ እኮ የተገነባው በአማራ ክልል ነው። አይታችኋል? ሰሞኑን አይታችሁታል? ጎርጎራ እኮ የተገነባው በአማራ ክልል ነው። ይሄ አረፍተ ነገር ምንድን ነው? ምንድን ነው ታዲያ? ምን አዲስ ነገር አለ? ጎርጎራ ለአማራ ህዝብ ይበዛበታል? ምንድን ነው ጎርጎራ ለአማራ ህዝብ? በድሮን እያጋየው በድሮን እየገደልከው አማራን እኮ እየሰበርኩት ነው እያልከ ለጓድህ ለታየ ደንዳ እየነገርከው እዚህ ጎርጎራ እየገነባውልና በጎርጎራ ልታሞ አሁን በዚህ ሰዓት ምንድን ነው ሰውየው ሰሞኑ የሄደበት ርቀት አይ ነው። በነገራችን የሚሞኝ አማራ የለም ተብሎ አይገመትም። እውነት እኮ ነው ምናምን ብሎ የተወሰደ ሰው እገዛለሁ ብሎ ነው ያሰበው። ሰው ግን አድጎ ተመንድጎ አብይን ዘሎት ሄዷል። አልፎታል። እንደኔ የመሳሰለ ዜጋ ሜዳ ላይ ላለ ሰው በየቀኑ የአብይ ትሬንድ የአብይ ፓተርኖች ለተገነዘበ ሰው የአብይ እንትን የቀመሰ ጉዳት የቀመሰና ፊል ያደረገው ውስጡ የገባ በሙሉ አብይ ምን እንደሚያስብ ምን ቀጥሎ ምን ሊያደርግ እንደሚችል የተገነዘበ ሰው ቅንጣት ታክል ሊሸውደው አይችልም። የአማራ ህዝብ ደግሞ በጣም ገብቶት ከመግባትም በላይ ከዛም በላይ ፊል ያደረገው የዚህ መንግስት አገዛዝ በየቤቱ ያለው ችግር ዝም ብሎ አይቆጠርም አይደል? በተለይ አማራ ክልል ስትሄዱ ቀበሌ ከቀበሌ ጋር ማይገናኝ፣ ወረዳ ከወረዳ ጋር ማይገናኝበት፣ አዲስ አበባ ሆኖ ባህር ዳር ሄዶ ዘመድ በመኪና ብርቅ መሆነበት ዘመን፣ በመኪና መንቀሳቀስ ብርቅ፣ ከወረዳ ወደ ወረዳ ከቀበሌ ወደ ቀበሌ የማይንቀሳቀስበት ዘመን፣ በለቅሶ በሐዘን የማይገናኝበት ጊዜ ተፈጥሮ እኔ እኮ ጎርጎራ እኮ ነኝ የገነባ ጎርጎራ እኮ አማራ ክልል ነው የተገነባው ይላል። ኮቴሽን ያደረግና የኢትዮጵያ ቴሌቪዥን ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይላል። እንደዚህ ይላል። አይ ነው ጎንደር እኮ የሚገኘው በአማራ ክልል ነው ይለናል ነገ ጧት። ምንም ጥርጥር የለው። ዛሬ ደግሞ ይመጣና ጠብቁን አፋን ኦሮሞ ጆሌ ኦሮሞ ይላል። ምንድን ነው አሁን የኦሮሞ ህዝብ ጠፍቶታል? ያለበት ሁኔታ አያውቅም። አብይ ማን ነው የሚደግፉት? አጠገቡ ያሉት ጥቂት ደጋፊዎች፣ በሃይማኖት ስም የተሰባሰቡ በብሔር ስም አለን የሚሉ ሰዎች ካሉ አንድ 5 ናቸው 6 ናቸው ይዳዝማረ አለን የሚላቸው ካሉት በስተቀር ከዛ ውጭ ምንም ድጋፍ ሊኖረው አይችልም ኢትዮጵያ ምድር ላይ።